አንድ ነገር ጠንስሰው ነው የመጡት። አሁን አባታቸው ሊመጣ ሲል የመጡበት አንድ ምክንያት አለ። ምን ማለት ነው? ከሆነ ይሆናል፣ ካልሆነ አይሆንም። ይሄ እኮ የአባቴ ህይወት ነው፣ ቀልድ አይደለም። ናቲ ያማሃል እንዴ? ቆይ ከመግደል ውጭ ሌላ አማራጭ የለም እንዴ? ይሄ ደግሞ ለእኛ ጥሩ አይደለም ናቲ። ለሱ ችግር የለውም። ህይወት በደንብ ትወና አስተምራኛለች። እንዴት እንደዚህ ታደርጊያለሽ? እናንተ ሄደክ አይደል እንዴ? አንተ እስክትመጣ እኔ ቀለበት አድርጌ እየዞርኩኝ ፍቅረኛ ልጣ። እኔ ምንሽ ጥብቃ ምንም ነገር አልሰማሽም? ማለቴ ስለ ጨራና ስለ ወይዘሮ ካሴ ግንኙነት። እኔ ግን ዝም ብዬ ስገምት የሆነ ነገር መጥቶልኛል። እንዴ ማንም መጫወቻ አልሆነ ልቀቂ። ወይ አሁን ልጁን እንፈትነዋለን። ፈተናውን ካለፈ ብቻ ነው ከኛ ጋር መቀጠል የሚችለው። ይኸውልሽ ጨራ ቤት ውስጥ ትንሽ እያስቸገረች ስለሆነ ለናቲ እንቅፋት እየሆነችበት ነው። ስለዚህ ናቲ ተረጋጋ እንጂ ምን እየሆንክ ነው ያለው? ቆይ እንዴት ነው የምረጋጋው? ልጁ እኮ ሚስጥራችንን በሙሉ ያውቃል። የእነሱ ቤተሰብ እኮ ነው ልጁ። ይሄ ማለት ደግሞ ሚስጥራችን በሙሉ ባከነ ማለት ነው። አላማችን በቃ መንገድ ላይ ቀረ። ይኸውልህ ናቲ ልጁ እንደዚህ የሚያደርግ አይመስለኝም። እናቱ በጽና ታማለች። ይሄንን ነገር ደግሞ እኛ እያወቅን አሳልፎ ይሰጠናል ብዬ አላስብም። ለእነሱ እኮ የቅርብ ሰው መሆኑ ለእኛ በጣም ጥሩ ነው። ነገር ግን ከእኛ ጋር ለመስራት ካልተስማማ በጣም ትልቅ አደጋ ውስጥ ነን። ይኸውልህ ናቲ እሱን ፈጣሪ ያውቃል። አሁን መጀመሪያ የልጁን ሀሳብ እንስማው። አላያቸውም እንዴ ከአናና ሳሩን ጋር እንዴት እንደሚያወራ? እውነት እነሱን አሳልፎ የሚሰጠን ይመስላል እንዴ? እነሱ እነማን ናቸው? ይኸውልህ ታማ እኮ አልጋ ላይ ወደቀች እናት አለችው። ከእሷ በላይ ደግሞ ማንንም ያስቀድማል ብዬ አላስብም። አልገባም ዳጊ። ይሄ ለሰውየው በጣም ትንሽዬ ነገር ነው። እኛን አሳልፎ ለሰውየው ከሰጠው እንኳን እናቱን ማሳከም አይደለም ሙሉ ንብረቱን ያወርሰዋል። ይሄ ደግሞ በጣም ትልቅ አደጋ ነው ለኛ፣ በጣም ትልቅ። እሱ በጣም ያስፈራል። ለማንኛውም እስኪ እንግዲህ ይምጣና የሚለውን ሰምተን እንስማማለን። እስኪ ድናየው። ልጁ እስካሁን አልወጣም እንዴ? ምን እየሆንክ ነው ያለው ናቲ? ይኸውልህ እንደዚህ ሆነ ከመጣ እንደፈራህ በጣም ነው የሚነቃበሽ። እሱ እንደማወቀ ማለት ለእኛ ጥሩ አይደለም። በቃ ሁሉም ጨዋታ በእሱ እጅ ላይ ነው የሚወድቀው። ያ ደግሞ ከሆነ ለእኛ ጥሩ አይደለም። እንዴ ቆይ እንዴት ነው የምታስበው አንተ? መረጋጋት እኮ ነው ያለብህ አይደለም እንዴ? ምን ማለት ነው? ከሆነ ይሆናል፣ ካልሆነ አይሆንም። ይሄ እኮ የአባቴ ህይወት ነው፣ ቀልድ አይደለም። እና እኔ ምን አልኩኝ ናቲ? ይኸውልህ ይገባኛል፣ ደንግጣል። ግን ደግሞ ይኸውልህ በዚህም ተባለ በዛ እናሳካዋል። እና ምን እያልክ ነው? ይኸውልህ ናቲ አዳምጠኝ። ለጨራ ለእኔ የምታሳየን ፊት ማሳየት የለብህም። ይህን ካወቀ መፍራትን ከተረዳ በጣም ብዙ ነገር ነው የሚጠይቀን። ይሄ ደግሞ ለእኛ ጥሩ አይደለም ናቲ። ቆፍጠን በል እንጂ። ለእሱ ችግር የለውም። ህይወት በደንብ ትወና አስተምራኛለች። ቆይ ብንስማማ ባንስማማ ሌላ አማራጭ አለን? አዎ አይ ካለ ደግሞ እናስወግደዋለን። ናቲ ያማሃል እንዴ? ቆይ ከመግደል ውጭ ሌላ አማራጭ የለም እንዴ? እናት እኮ ታማሚ ናት። እናቱን ብትሆን እኛ እንከባከባታለን። ለማንኛውም ሲወጣ እንዳገኘው በር ላይ ልጠብቅ። መጣሁ። ጸባይ ያውቅ ምንድነው እንደዚህ የሚያደርገው? ለነገሩ እኔ ጥፋተኛ፣ እዚህ ቤት መምጣት አልነበረብኝ። አንተ እኮ ነህ ከማዬ ጋር እንደማይወደድ ያውቅ ለምንድነው ስለናት የምትከራከራት? ሀና አንቺ እኮ ብዙ ያልገቡሽ ነገሮች አሉ። እንዴ ጨራ ሀና ምንድነው የሚያጨቃጭቃችሁ? ሀና አንቺ ሀና ወይ ማዬ መጣው። ቆይ ዳጊ እዚህ ቤት ምንድነው የምታረጉት? ያልከኝ ቤቴ ነው እንዴ? ይኸውልህ ጨራ ተረጋጋ። ና እንግባና ሁሉም ነገር እነግርሃለሁ። እንዴ ማንም መጫወቻ አልሆነ ልቀቂ። ወይ ሀና አንቺ ሀና ትብቃችን ልጅ መልሽልኝ። ወይ ማዬ የታባሽ ነው ተከትለሽ የወጣሽው? ሰሚኛለሽ? እነዚህ ሰዎች እዚህ ቤት እንዳታመጭብኝ። በበላፋቸው ስድብ ነው የማተርፈው። ኧረ ማዬ ተይ ነገሩን ይሄን ያክል አታካብጁ እባክሽን። ስርፍ ወደዚህ ማፈሪያዎች። አሁን እናንተ ልጆች ትባላላችሁ። አታዩም እሱ ሽንጡን ይዞ እንዴት ለእናቱ እንደሚከራከር? እናንተን ወልጄን ሞቻለሁ እማትረቡ። አሁን እናንተ ልጆች ትባላላችሁ።
ዛሬ ማሚ ተነስቶባታል። ምንድነው? ቆይ ምን ተፈጥሮ ነው ያን ያክል የሚያስደርግ ነገር? ሳሮኔ በቃ ያረጋጉ፣ ትንሽ ጊዜ ዝም በያቸው። ወሬኛ ዝም ብለሽ ስራሽን አስሪ። ምን እዚህ ቁጭ ብለሽ ወሬ ታጣሪያለሽ? ራሽ ነሽ ወሬኛ። ምን ከጨራ ኋላ ኋላት ያለሽ እናትሽ ተበሳሽታ አያገባሽም እሱ። ትብቃ። እስኪ ታዘብሽው ንገሪኝ። ማን ነው ጥፋተኛ? ቆይ እኔ ግን ካስዬ ለምን እንደዚህ እንዳደረጋቸው አልገባኝም። ግን ልጁ ያሳዝናል። ካስዬ እንዳይሰሙኝ፣ ቤተሰባችሁ ነው እንዴ? አዎ በዩ ብዙ ጊዜ ከኛ ጋር ኖረዋል። እናቱም እዚህ ቤት ሰራተኛ ነበረች። ያው ጨራም እዚህ ነው የተወለደው ከኛ ጋር። እንዴት ማለት? አልገባኝም። እማዬ እኔ ስታረግዝ የእሱም እናት እርጉዝ ነበረች። አባዬ እዚህ በነበረበት ጊዜ አንድ ላይ ቆይተናል። ብቻ ግን እኔ ከአባቴ ጋር ብዙ ጊዜ አብረን ስለምንወጣ ሀናና ጨራ ከኔ በላይ ቅርብ ነበሩ። ስለዚህ ዝምድና የላችሁ? የስጋ ዝምድና ከሆነ አዎ። አባቱስ ጋር ዲያራ ምንድነው ቤታችሁ ሙቀት ውስጥ ነው? ያከከን ሁላ ኮስታል ተጠበሻ። እኔ ራሱ አታም እንዲህ ክፍትፍት ብዬ ምን ሺህ ናት። ትንሽ አረፍ ልበልና እመጣለሁ። እሱ ደግሞ ኮሽታ አለበት እኮ በቃ አይችልም። ፀሐይ አይችልም። እንደ ፌስታል ነው ኩርምትምት የሚለው እኮ በመድኃኒዓለም። ስማ ጨራ፣ ቆይ አባትስ? ስለሱ ምንም የማውቀው ነገር የለም። ቆይ እናትን አልጠየቃትም? ሁልጊዜ ስጠይቃት እንደ ካስዬ ነው የምትሆንብኝ። ከመሬት ተነስታ ነው የምታብደው። ይሁን የደበቀው ነገር አለ ማለት ነው። እኔም የሚሰማኝ እንደዛ ነገር ነው። እሺ ቆይ እንደዛ ከሆነ ለምን ከዛ ልትወጡ ቻላችሁ? ካስዬና ማዘር ከተጣሉ በኋላ ከዛ ቤት አስወጡን። እኔም ደግሞ በቃ አፈር መስላ የቤት ሰራተኛ ሆና ያሳደገችኝ እናቴን ለማኖር ትምህርቴን ሁሉ አቋረጥኩ። አትጨናነቂ። ነገሮች ባሰብናቸው መንገድ ከሄዱ ሊስተካከሉ ይችላሉ። ተስፋ አደርጋለሁ። ቆይ ግን ለምን ወደዚህ የመጣው ጨራ? እዚህም የመጣሁት መጠኔም ብዬ ነው። ለዛም ነው ካስዬንም ያችኛዋንም ልጅ አገኛት የመጣሁት። መጠኔ ደግሞ ማለች? መጠኔ ማለትማ ሀና ነች። ሀና መጠኔ። ቆይ ቅጽል ስም ማውጣት ለምን አስፈልግ? ትምህርት ቤት እያለሁ ምንም የወንድ ጓደኛ አልነበረኝም። በቃ ጓደኛ እህትም ምንም የነበረች መጠኔ ስለነበረች መጠኔ የሚለውን ስም አወጣሁላት። ምንድነው ችግር አለ? እና ቆይ አሁንስ ምንም ጓደኛ የለም? ጓደኛ የለኝም። ምንም ግን በቃ ላሱ ያለኝ ስሜት አሁንም አልቀነስም። ለዛ ነው መጠኔ የሚላት። በጣም የሚገርም። እውነትን ነው ግን? ምን ያስዋሽኛል እንዴ? ጨራ ደጋግሜ የምጠይቅህ ነገሮችን የምደጋግምብህ ያው ሁሉም ነገር ግልጽ መሆን ስላለበት ነው። ብቻ ካመናችሁኝ ይበቃል። ሌላው ጣጣ የለውም። ይኸውልህ ናቲ ነገሮች ሲልበሰበሱ ደስ አይለው። በቃ ሁሉም ነገር ግልጽ ብሎ እንዲታየው ነው የሚፈልገው። እንዴ ታዲያ ምንድነው የምጠይቁኝ? እንዴ ህይወት ታሪኬ ነው እንዴ? ስራ መስሎኝ የመጣሁት። ገብቶኛል ጨራ። በቃ ከቻልክ እኔም ሆንኩኝ እሱም ሲመጣ የሚጠይቀን ነገር ለመመለስ ሞክር። ናቲ በጣም ነው የሚናደደው። ሲቀጥል ደግሞ የሚከፍል ገንዘብ ቀላል አይደለም ታውቃለህ አይደል? እኔ ስምሰራለህ ስራ ቀላል ነው። እሱ ልክ የፈለገ ነገር ቢሆን ግን በመጠኔ እንዳይመጣብኝ። እኔ ምነው ቆይ ታፈቅራታለህ? ሰውዬ ምንድነው የምትለው? በቃ ጓደኛዬ ነበረች። ያማል እንዴ? አብሽር ጨራ፣ በቃ አትናደድ። አሁን ማዘር እንዴት ናቸው? በጣም ደህና ነች። ያለ እኔ የምነግርህ ነገር ብቻ ሰው ናቲ በጣም ብዙ የሚያስጨንቀው የሚያሳስበው ነገር አለ። ናቲ ማለት ደግሞ ለእኔ ጓደኛዬ፣ ወንድሜ፣ አብሮ አደጌ ሁሉ ነገር ነው። እንዲጎዳ አልፈልግም፣ ላጣውም አልፈልግም። ስለዚህ እባክህ ጨራ የሚነግርህ ነገር በስርዓት ለመስራት ሞክር፣ እንዳታስቀይሙ። እሱን ካስቀየምኩ ከኔ ጋር ነው የምትጣለው። ጣጣ የለውም። በቃ አሁን ሲመጣ እንወጣለን። ፏቤ እስቶቭ ውስጥ ከተህ ፏቤ ትላለህ እንዴ? እና አተናቲ እንደው ምን ነው በቃ እንደው ምን አደረኩ? እንደው እንዲህ አይነት ጉድ ትሰጠኝ? ምን አድርጌ ነው እፎ ያልኩ አረፍኩ ብዬ አመስገኘ ሳልጨርስ እንዲህ አይነት ጉድ ታመጣብኛለህ? እሺ ቆይ አሁን ለእሷስ ማን ነግሯት ነው?
ይህን ያህል ዓመት ከልጆቼ ጋር ስኖር ብቻችንን ስንኖር ዞር ብለው አይተውን የማያውቁ ሰዎች አሁን ምን አይተው ነው? የሆነ ነገር ማስበው መሆን አለበት። አንድ ነገር ጠንስሰው ነው የመጡት። አሁን አባታቸውን ሊመጣ ሲል የመጡበት አንድ ምክንያት አለ። ወይኔ እንዲሁኝ ልቅር። ወይኔ ካስዬ ካስዬ ምን ፈለግሽ? አይ እኔማ ሊጡን ዛሬ ላብኳው ወይስ ነገ ላብኳው ብዬ ለመጠየቅ ነበር። ተይዋ አታብኪው፣ ነገ ይሻልሻል። እሺ ግን ቆይ ምን ሆነው ነው ያዘኑት? መቼ አለቀስኩ? አሁን እኮ ስገባ ሲያዝኑና ሲተኩዙ እኮ አይቼዎት ነው። እየደበቁኝ ነው። አይ እናትነት በጣም ከባድ ነው። ትብቃ ከአንቺ አይምሮ በላይ ነው። ውይ በሞትኩት። ብቻ ቅድም በተፈጠረው እንዳይሆን ብቻ እንደዚህ ሆኑት። አንቺ ማታውቂያቸው ብዙ ነገሮች አሉ። ትብቃ ልጆቼ ምን ብዬ እቀየማለሁ? አሁን እነሱ ምን ያውቃሉ? እሺ ወይ እኔ የማነጋግሩት ማማክሮት ጉዳይ ይኖራል? እንደዚህ እየሆኑ እንዴት ነው ጥዮት የሚሄደው? ደግሞ አበድኩ ከአንቺ ጋር መማከረው። ሂጅ ውጪ። ወይ ሳሮንን ልጥራት? ካና እንኳን እሷ ትሻላለች ብዬ ነው። ቆይ ልጥራት መሰለኝ። ነይ የት አባሽ ትሄጂ ነው? ሄደሽ ለማውራት ነው? እኔማ እኮ ሳሮንን መታ ብታወራት ይሻላል ብዬ እኮ ነው። እኔ ለእሷ መናገር ከብዶኝ ነው። እና ቆይ እሺ ምን ሆኖ ነው እንደዚህ ያዘኑት? አይ ትብቃ ልጆች ስታሳድጊ ብዙ ነገር አለ። ልጆች ነፃ ሆነው ሁሉ ነገር ተሟልቶላቸው እንዲያድጉ ስትፈልጊ እነሱ መሸከም ያለባቸውን ነገር እንኳን አንቺ ትሸከሚላቸዋለሽ። ብዙ መከራዎችን እነሱ ማወቅ የሌለባቸው ነገሮች አሉ። ሁሉንም መከራና ችግር አንቺ ተሸክመሽ እነሱ ደስተኛ አድርገሽ ነው የምታሳድጊው እና ለልጆችሽ ብዙ ዋጋ ትከፍያለሽ። አልገባኝም ካስዬ። ቆይ ቅድም ከመጣው ልጅ ጋር ምንድን ነው ያለው ነገር? አነጋግሮም እኮ ልክ አልነበረም። የሆነ የደበቃችሁት ነገር አለ ሲል ነበር። ወሬኛ። አንቺም ከነሱ አትሻይም፣ ከነሱ ትብሻለሽ። ደግሞ አንቺ ሰው ብዬ ከአንቺ ጋር ቁጭ ብዬ ማውራት ሂጅልኝ። አሁን ውጭልኝ። እሺ ይቅርታ ካስዬ። ተናገርኩ እንዳላይሽ ሂጂ ውጪ። ምን ወዴት ልጅ ነው? ምን አገባሽ? ነይ ተመለሽ ወደዛ። አልመለስም። ቆይ ምንድነው ችግርሽ አንቺ ከኔ ጋር? ቆይ ከአንቺ ጋር ምንም የሚያገናኘኝ ነገር የለም። አሁንም የትም ብትሄጂ አያገባኝም። ስለዚህ ባይ ባይ። ነይ ተመለሽ ወደዛ። አልጨረስኩም እኮ። ልቀቂኝ። አሁን ምንም አይመለከተኝም አላልሽም እንዴ? አዎ፣ ነገር ግን የእናቴ ጨጓራ ሲላጥና በሽተኛ ሰው ማየት አልፈልግም። ስለዚህ አርፈሽ ቁጭ በይ። አይመለከትሽም። ዞር በይልኝ። ስለ እናቴ ያሰብሻት መሲ። ለምን ሳሮን ከኔ አታመጭም? እሺ ጨራ ዞር በይ። ምን ሆናችሁ እንደ ህፃን ልጅ የምትሯሯጡት? ማን ነው ህፃን? መቼስ እኔን አይደል ታናሽ እህቴን የማሯሯጠው። አንዴ ሳሮን ምን እያደረግሽ ነው? በስተርጅና መሯሯጥ አይከብድም? ኧረ እባክህ። እና ግን ሩጫ ወዴት ነው? አንተ ጋር ለመድረስ ነበር ጨራ። ናንውጣ። አንቺ ሀና አሰቢም እንዴ? አያገባሽም። እሺ አያገባኝም። ስትመለሽ ግን እናወራለን። በሉ ለማንኛውም ምን ውስጥ ልግባ። ናትዬ ስመለስ አስጠናኛለህ በልኝ። እሺ ምን ነው ደከመሽ እንዴ ሳሮን? እቺ ሀና እያለች ምን እረፍት አለ ብለሽ ነው? ምን አደረገች እሷ? ጨራን ካልሸኘሁት ብላ ሄደች እኮ። እናማ እማዬ ከሰማች ትናደዳለች እንጂ ሀና የራሷ ጉዳይ። ሳሮኔ የሆነ ነገር ልጠይቅሽ። እሺ ምን? እናትሽ አውርታሽ ታውቃለች? ማለቴ እንደ ጓደኛ? አዎ ብዙ ጊዜ እኔና እሷ ቁጭ ካልን እንደ ኩያ ነው የምታዋራኝ። ምን ነው ግን ለምን ጠየቅሽኝ? አይ እንደዚሁ ነው። እናትሽን በደንብ ቅረበት። ይህን እድል ካጣሹ መልሰሽ አታገኙ። ምን እያልሽኝ ነው ትብቃ? ምን ነው እማዬ የሆነችው ነገር አለ የሰማሽው? አይ በፍጹም እንዲሁ ዝም ብዬ እኮ ነው። እርግጠኛ ነሽ? አዎ። እኔ የምልህ ናቲ፣ ቆይ ምን አሰብክ? አሁን ልጁን እንፈትነዋለን። ፈተናውን ካለፈ ብቻ ነው ከኛ ጋር መቀጠል የሚችለው። እሱ ጥሩ ግን ቆይ በምንድን ነው የምንፈትነው? እኔ የምልህ ከሀና እና ከሳራ
ለጭራ ማን ነው ቅርብ? ሀና ነው የሚቀርባት። ስለዚህ ትንሽ ገንዘብ ሰጠውና ሀና እንዲጎዳት እንጠይቀዋለን። ናትሻ በጣም ቆንጆ ሀሳብ። ሀናን ትመቸኛለህ የምታመጣው ሀሳብ። ያን ገንዘብ ተቀብሎን ሀናን ለመጉዳት ካሰበ ልጁ ታማኝ ነው ማለት ነው። አይ ካለ ግን ግዴታ ማስወገድ አለብን። ይኸውልህ ናቲ፣ ማስወገድ ይቆይ። ለጊዜው ልጁ ታማኝ ነው አይደለም የሚለው ነገር ካረጋገጥንበት በቂ ነው። ስለዚህ ጥሩ፣ ደውለህ ሁሉም ነገር ጠይቀው። አዛዥ ነኝ አለቃ። ወሬኛ። አሁን ማዘር እንዴት ናት? ደህና ናት ናትሻ። ያው ከዛ ህይወት ወጥታ ወደ እንደዚህ አይነት ህይወት ስለገባች ትንሽ ከብዷታል። ግን እግዚአብሔር ይመስገን ደህና ነች፣ ሰላም ትሆናለች። በእርግጠኛ ሰላም ትሆናለች። አሁን እንግዲህ ዳጊ ወደ ስራ መግባት አለብክ። እሺ ናትሻ። እኔ ምን ቆይ ግን እኔ ለመሸኘት ሰበብ ወጣሽ እንጂ ሰፈር ልታውደልድኝ ነው አይደል? እባክህ ቤት መቀመጥ በጣም ነው የሚያስጠላው ጭራ። እና ታዲያ ለምን ቤት ትቀመጫለሽ? አንተ ደግሞ ሳሮን እንዴት እንደምትሆን እያያት እስታይል። እና ታዲያ ክላስ አሪፍ ነው እየተማራችሁ? አዎ ልጨርስ ትንሽ ጊዜ ነው የቀረኝ። ደስ ይላል። ቶሎ ጨረሳችሁ ማለት ነው። ሳሮንስ? ሳሮንማ ገና ናት። እነሱ ይቆያሉ መሰለኝ። ጥሩ ነው። እኔም እኮ ይሄኔ ካንቺ እኩል ነበር የምሆነው። አባት ያለውና አባት የሌለው ልጅ እኩል አይኖርም። ኦ አባዬ ማቆመን አልሰማም እንጂ ቢሰማ ኖሮ በጣም ነበር የሚናደድብህ። ልክ ነሽ። እሱ ነበር የሚቆጣጠረኝ። ግን መቼ ነው የሚመጣው? የምታውቂው ነገር አለ እንዴ? ያኔ አይ አይታወቅም። አባዬ እኛን በጣም ነው የሚያታልለን። አሁን ብደውልለት ከሳምንት በኋላ ይለናል። ድጋሚ ከሳምንት በኋላ ብደውልለትም መልሶ አንድ አይነት ነው። መጠየቅ ስለሰለቸኝ ትቼዋለሁ። እና ካስዬም አያውቁም? ከማዬ ጋር መች በደንብ ያወራሉ እኮ። መነሼ ነው። ለምን እንደሆነ እርግጠኛ የሆንኩበት ነገር የለም። ነገር ግን አያወሩም። እማዬም አኩርፈዋለች። እና ሳሮንም አታውቅም? እሷ የማታውቀው ነገር የለም። በየቀኑ ነው የምታወራው። እና ታዲያ አንቺ እንዴት ነሽልኝ? መቼስ ቃል ኪዳኔ እንደተጠበቀ ነው አይደል? የምን ቃል ኪዳን? የአንቺና የኔ ነው። የታለ የሰጠሁሽ ቀለበት? የስንት ጊዜው ነው የምታወራው? ለጓደኛዬ የሰጠኋት እኮ። የኔን ቃል ኪዳን ለሷ ሰጠሻት? እና አዎ ያምራል ስጪኝ ስትለኝ ሰጠኋት። ቆይ ለምን ትሰጫታለሽ? ሞኝ ነሽ እንዴ ሀና? ምን ችግር አለው? ለነገሩ ለአንቺማ ምን ችግር አለው? እኔ ነኝ እንጂ ከየትና እንዴት ብዬ እንዳመጣሁት የማውቀው። መጠኔሙሽ በጣም ያስደበርሽ። እንዴት እንደዚህ ታደርጊያለሽ? እናንተ ሄደክ አይደል እንዴ? አንተ እስክትመጣ እኔ ቀለበት አድርጌ እየዞርኩኝ ፍቅረኛ ልጣ። ታውቂያለሽ፣ መቼም የማትሻሻይ ሰው ነሽ። ጨራ ቆይ እንጂ ምን አደረግኩኝ? እንዳትከተይ ካዲ። የራስ ጉዳይ ነው። እኔ ሄዳለብኝ እንዴ? በስንት ዓመተ ምህረት የተደረገ ፕሮሚስ አድርጌ የምዞረው? እማዬ ወይ ሰሮን፣ እማዬ ይቅርታ እሺ። አንቺ እንዲከፋሽ አልፈልግም። ችግር የለውም ልጄ። አንቺ ምን አጠፋሽ? አንቺ እኮ እናቴ ነሽ፣ በማንም አልተካሽም። የኔም የሀና መኖር እኮ ካላንቺ ባዶ ነው። ታይ እኔ ባዶ ልጆች አላሳደኩም። ማንም ይኖር ምንም ይሁን ሁልጊዜም ልጆች ጠንካራ ልጆች ናቸው። እሱማ አዎ እማዬ። እንዴት መጣሽ አሁን? ያቺ ጥብቃ አውርታሽ ነው? አይ ለምን እንደዛ አልሽ እማዬ? አይ ቅድም እንደዛ ተናደሽ፣ አሁን ደግሞ ለስልስ ብለሽ ስትመጪ ገርሞኝ ነው። ያው ባንቺ ወጥቼ ነው እማዬ። አንቺ እንደረሳሽው እኔም ረሳሁት። ሄሎ ዳጊ። ብዙ ርቀሃል እንደ ጨራ? አይ ምን ነው ችግር አለ? ልመለስ? ቦታችን ላይ ጠብቀኝ፣ እዛው እመጣለሁ። አንድ ትንሽዬ ስራ አለች፣ እሱን እነግርሃለሁ። እሺ በቃ ዳጊ፣ እጠብቅሻለሁ። እኔ የምልህ ግን ዳጊ የት ሄዶ ነው? ከጨራ ጋር ትንሽ እየሰራላቸው እሱ ሊጨርስ ሄዶ ነው። እኔ የምልሽ ካስዬ ከጨራ ጋር ያወሩትን መቼም ሰምተሻል አይደል? አዎ ጨራ ምንም ስራ የለውም። ስለዚህ ከኛ ጋር እንዲሰራ ተባብረናል። ጥሩ አድርጋችኋል። እኔ የምልሽ ጥብቃ፣ ምንም ነገር አልሰማሽም? ማለቴ ስለ ጨራና ስለ ወይዘሮ ካስዬ ግንኙነት? ምንም የተለየ ነገር የለም። የጨራ ናት የካስዬ ሰራተኛ ነበረች። እሱንማ ሰምቻለሁ፣ ጨራ ነገረኝ።
እኔ ግን ዝም ብዬ ስገምት የሆነ ነገር መጥቶልኛል። ምንድን? ካስዬና የጨራ እናት እንዴት ሊጣሉ ይቻሉ ብዬ ሳስብ የመጣልኝ አባታቸው ብቻ ነው። እንዴት? አልገባኝም። እኔም አላውቅም። ብቻ የተሰማኝ እሱ ብቻ ነው። ከሱ ውጭ ማን ሊያጣላቸው ይችላል? ካስዬ እንዴት ናቸው? ከፍቷቸዋል በጣም። በደንብ ተንከባከባቸው፣ በደንብ። እሺ ናቲ። ለትንሽ ጊዜ ነው የኔ ታታሪ። ቆይ ሳሩን እንዴት ናት? ማለት እዚህ እየመጣች አይደለም? ከእሷ ጋር ግን እንደዚህ መቀራረቡን ፈልገ ከሆነ ሳሩን ጥሩ ልጅ ትመስላለች ናት። ነገር ግን ጥሩ ልጅ ብቻ መሆኗ ምን የሚቀየረው ነገር አለ? እሷን ታያትና ስራ ለመድሽ ስራ ለመድሽ እያልክ ትቀልድብኛለህ አይደለ? ለመሆኑ እናንተ እዚህ መኖር እንዴት እያደረጋችሁ ነው? ግን ለምንድን ነው በየጊዜው ከካስዬ ጋር የምትጣሉት? የእሳቸውን ጸባያቸውን እያወቅሽ። ብዙም ቂም የሚይዙ አይደሉም እንጂ እንደዚህ አይነት ጸባይ ቢኖራቸውማ ገና እንደገባህ ነበር የሚያባርሩን። እሱማ ተመስገን ነው። አንቺ ግን አዲስ ነገር ካለ ቶሎ ንገሪ። ምንም የማይፈታ ነገር የለም። እኔ የምልሽ ፋዘር እንዴት ናቸው? አዎ ደህና ነው ናቲ። እድሜ ላንተ፣ ሁሉም ነገር ተስተካክሏል። እኔ ለአባትሽ ያደረግኩላቸው ነገር የመጨረሻ እንዲሆን አልፈልግም። ትብቃ። የአባትሽ ምርቃት በጣም ያስፈልገኛል። ከዚህ በላይ ምን ልታደርግልኝ ናትዬ? እንደ ልጅ ማድረግ የነበረብኝን አንተ አድርገህለታል። እንዲጸልዩልኝ ነገራቸው። የፈለግኩት ነገር ይሳካልኝ እንጂ እንኳን ለአንቺ አባት ለስንት ሰው የሚሆን ነገር ነው የሚበቃኝ። እሱ መች ለአንተ ከመጸለይ አርፎ ያውቃል? ለሰዎች ምረቃ ሲመርቅ ራሱ እንደ ናቲ አይነት ልጅ ከጎናችሁ ይኖራችሁ ብሎ ነበር። ተይ እንጂ ትብቃዬ፣ ይህን ያህልማ አጨማምሪበት። ኧረ እኔ ምንም አልጨማመርኩበትም። በሽ በጣም ነው የማመሰግነው። እሺ ትባይ። ችግር የለም። አሁን ካስዬ ሲያመጡ እሺ። አንቺ እኔ እዚህ ብቻዬን ትተሽኝ እዛ ምን ትሰሪያለሽ? እናቲ ጋር የሚገባ ልብስ ነበረ፣ እሱን ላስገባ ገብቼ ነው። ይቅርታ ካስዬ። አስገብተሽ ቶሎ አትመለሽም? ምን እዛ ቆመሽ ወሬ ትዶልቻለሽ? ሁለተኛ እዛ ቤት እንዳትገቢ። እንዴት አልገባም? የእሱን ልብስ እንዳጥብ ቤት እንዳስተካከል አይደል እንዴ ተነጋግረን የገባሁት? አሁን ደግሞ ደስ አላለኝማ። በቃ አትሂጂ አልኩሽ፣ አትሂጂ። በአሁን ግቢና ስራሽን ስሪ። እኔ ከስንቱ ጋር ተጨቃጭቄ እችለዋለሁ። ምርጥ ልጅ አባቢ እንዴት ነሽልኝ? ዛሬ ደግሞ ምንሽ የምልታዥ ነው? ይቅርታ ጨራይ ቆየሁብሻ። ኧረ አልቆየሽብኝም፣ አደርሽብኝ እንጂ። እና ምንሽ ነው ግን? በሰላም ነው? ስሚ እባክሽ፣ ናቲ ሀና እንድታስወግዳት ይፈልጋል። ምን ማለት ነው ደግሞ እሱ? ቆይ አልገባኝም። ለምን? ቅድም ባወራችሁት ነገር በጣም አምነዋል። እናም በአንተ ላይ እምነት ስላለው ነው እንደምትተዋወቁ እያወቀኝ ስራ ይሰጥክ እና ሀናን እንድገላ ነው የምፈልጉት? አይ ይኸውልሽ ጨራ፣ ቤት ውስጥ ትንሽ እያስቸገረች ስለሆነ ለናቲ እንቅፋት እየሆነችበት ነው። ስለዚህ ሀናን ከዛ ግቢ ያስወግድልን። ይቅርታ ዳጊ፣ ይህን ነገር እኔ መወረክ አልችልም። እርግጠኛ ነህ ጨራ? አዎ ዳጊ፣ ይህ ነገር ለእኔ በጣም ከባድ ነው። የፈለገ ነገር ቢሆን ምጥንዬን የምጎዳበት አቅም የለኝም። እኔ ለእሷ ሲሆን የትም ደካማ። ሌላ የምታዥኝ ሰው ካለ ፒስ፣ በእሷ ግን አልችልም። እና ቆይ ገና በመጀመሪያው እምነትን እያፈረስክ ነው? አዎ ዳጊ፣ እኔ በቤተሰቦች አትምጭብኝ። ምጥንዬ እኮ ለእኔ ከጓደኛም በላይ ምርጥ እህቴ ነች። እሺ መብት ነው። የፈለግከውን ነገር ማድረግ ትችላለህ። የራስህ ምርጫ ነው። ዳግዬ፣ ሌላ ማግዛችሁ ነገር ካለ ግን ያራዳል። ጄኒ ተይማለሽ። ይሄን ነገር ግን ማድረግ አልችልም። ይቅርታ። ሰላም ናቲ። የኔ ሞናሊዛ መጣሽ? አዎ መጣሁ፣ ግን ብዙ አልቆየም። እንዴት ነህ ናቲ? ከአንቺ ናፍቆት በስተቀር በጣም ደህና ነኝ። አንቺ ደግሞ እዚህ ምን ትሰሪያለሽ? አያገባሽም። አንቺ ራስሽ ምን ልትሰሪ የመጣሽው?
እኔ ማናት ይሄ እንዲያስጠናኝ ነበር የመጣሁት። ምን ነው ቅር አለሽ? ለምን ቅር ይለኛል? እማዬ ጋር ሂጅ መናገር ብቻ እኮ ነው የሚጠበቅብኝ። ሳሪ ነኝ እንጂ በያና አንቺ ሚጂ ደግሞ ወይዘሮ ካሴ ከመጡ ሌላ ታሪክ ነው የሚፈጠረው። ለምን እንዴ? ታስጠነኛለህ እንዴ? የመጣሁት ነገር የራሷ ጉዳይ ወሬኛ። እማዬ ይህንን ለአንቺ ስላደርገዋለሁ እና ይሄኛው ካደረግሽው ደግሞ ከዚህኛው ጋር እኩል ይሆናል ማለት ነው። ስለዚህ ይሄ ቀላል ነው። አሁን ይሄኛው ሙሉ ገብቶሻል። እሱን ተውና ናቲ፣ ሄሎ ወይ ጨራዬ፣ ምን ነው በሰላም ነው? እሺ መጣሁ። ቆንጆ ወዴት ነው? ጨራ ጠርቶኝ ነው፣ እመለሳለሁ። ወይ ጨራ፣ ንዴት በረደልህ ማለት ነው? ታውቂያለሽ፣ በአንቺ የሚጨክን እኮ አንጀት የለኝም። ቴንክስ ቤብ፣ ለዚህ እኮ ነው የምትመቸኝ። እሺ ነይ፣ በቃ ሆነ እንሂድ። ወዴት? የሆነ ማሳይሽ ቦታ ለዛ እንሂድ። ምን? የት ነው? እሱን ስደርሽ ታይዋለሽ። ነይ እንሂድ።